አዶናይ ተአምር እየሰራ ነው። እዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው። የብፁዕ አባታችን አስደናቂው ታሪክ ቤተሰቦቻችን ሁሉ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት እወዳለሁ። ዛሬ እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ዛሬ እንግዲህ ታላቅ የሆነ የምስራች ነው የማቀርብላችሁ የምንሰማው ማለት ነው። ከአዶናይ ጋር የተገናኘውን አስደናቂውን መረጃ አስደምጣችኋለሁ። በወጣትነት እድሜው እጅግ ትልቅ ስራ ለትውልድ የሚተርፍ ታላቅ ነገር እያደረገ የሚገኝ ብርቱ ወጣት አዶናይን የተመለከተ ጥንክር ይዣለሁኝ ማለት ነው። እሱን አስደምጣለሁ። ስለዚህ ላይክ ማድረግ እና ሼር ማድረግ መረጃውን መከታተል ከእናንተ ይጠበቃል። ውድ ኦርቶዶክሳውያን ሰብስክራይብ ያደረጋችሁ አይደለም፣ ላይክ ያደረጋችሁ አይደለም፣ ሼር ምናምን አታደርጉም። ምንድነው ችግራችሁ? በጣም እያስከፋችሁኝ ስለሆነ ማለት ነው። ስለዚህ በደንብ አድርጋችሁ ሼር ማድረግ፣ ላይክ እና ሰብስክራይብ በማድረግ ቤተሰብ በመሆን አጋርነታችሁን እንድታሳዩን በትህትና ነው የምንጠይቃችሁ ማለት ነው። በቀጥታ ወደ ታላቁ የምስራች ከማምራቴ በፊት ብፁዕ አቡነ ቀውስጦስን አረጋዊ ሊቀ ጳጳስ ታላቁን አባታችንን ደገኛው ቅንቶቱ አባታችን ብፁዕ አቡነ ቀውስጦስ ከመጽሐፈ መነኮሳት መካከል የማር ይስሐቅን መጽሐፍ እያነበቡ በእርግና ጊዜያቸው እንግዲህ አይናቸው ደክሟል፣ ጸጉራቸውን አይታቸዋል፣ ሰውነታቸውን አይታቸዋል፣ እድሜያቸው ገፍቷል፣ ሊቀ ጳጳስ ናቸው። ቢሆንም ግን እድሜ የማይገድበው ዕውቀት፣ እድሜ የማይገድበው ትህትና፣ እድሜ የማይገድበው ልዕልና አላቸውና እንዲህ እያሉ ያነባሉና እናድምጣቸው። የሚሸጥለት አንድ ረድ ነበረው። በሀገር አንዲት ድንግል ነበረች። ሰይጣን አሳሳታት፣ በዝሙት ጸነሰች። ከማን ነው የጸነሽው አሏት። ከአባ በቃርስ አለቻቸው። መጥተው ደበደቡ፣ በአቱን አስለቀቁት። ምን ነው ሁለት ቅጣት አለ እንዴ? ባይሆን እየሰራህ ስጥ ይባላል እንጂ አላቸው። ለካ ይህም አለ ብለው እየሰራህ ስጥ አሉት። ያዘነጠው እስቲ መጨረሻ ምንድን ነው? እሱ መካሪ ልጅ ወልደሽ ምን ያሳርፍሻል? ራሱ እኮ ነው መካሪ ልጅ ወልደሽ ምን ያሳርፍሻል እያለ ሌሊትም ቀንም ሰሌን እየሰራ እንቅብ እየሰፋ ሲሰጥ የምትወልድበት ቀን ደረሰ። ምጥ ተያዘች፣ ተጨነቀች። ዘመዶቿ በምን ምክንያት ይሆን እያሉ ሲጨነቁ በደሌ ታውቆኛል፣ ያን መነኩሴ ባለስራው ባልሰራው ስራ ነው የተናገርኩበት፣ የጸነስኩት ከሌላ ነው አለቻቸው። ይቅር በለን አንሳ እንላለን ብለው ቢሄዱ በአቱን ለቆ ሄዶ አግኝተውታል። ብፁዕ አባታችን ብፁዕ አቡነ ቀውስጦስ ናቸው። የቅዱስ ማር ይስሐቅን ከመጽሐፈ መነኮሳት እያነበቡ የታዩት ማለት ነው። እንዴት ያለ ደስ የሚያሰኝ፣ እንዴት ያለ ጸጋ፣ እንዴት ያለ ክብር፣ እንዴት ያለ መወደድ ነው እውነት ለመናገር
እድሜ ሳይገድባቸው ያነባሉ። ማንበባቸው ብቻ አይደለም እንደ አባትነታቸው ፈገግ እያሉ ደስ እየተሰኙ እየተገረሙ እየተደነቁ ነው የሚያነቡት። ወደ ቀጣይ መረጃችን ስናመራ እስቲ አዶናይንና ዘማሪ ገብረ ዮሐንስ ገብረ ጻድቅን የተመለከተውን መረጃ ላስደምጣችሁ። እጅግ በጣም ደስ የተሰኘንበት እጅግ በጣም የወደድነው ስራ ስለሆነ ማለት ነው። ብዙዎቻችን ስንጠብቅ የነበረው ጉዳይ ነው። የዘማሪ ገብረ ዮሐንስን የመኪናና የሾፌር ቻሌንጅ ማለት ነው። ለበርካታ ዓመታት እንግዲህ ለብዙ ጊዜያት በፈተና ውስጥ በመከራ ውስጥ በችግር ውስጥ አልፎ አሁን የደረሰበት ደረጃ ልዕልና የሚወደድ የሚከበር ደስ የምንሰኝበት ነው በእውነትና ዘማሪ ገብረ ዮሐንስ ገብረ ጻድቅ አሁን እግዚአብሔር ፈቃዱ ከሆነ መንፈስ ቅዱስ ከረዳን ካገዘን እግዚአብሔር አብ ከፈቀደልን መኪና ከነ ሹፌሩ ሊቀጠርለት ነው ማለት ነው። ይሄ መኪና ይገዛል፣ ሹፌር ይቀጠርለታል፣ ህይወቱ ቀላል እንዲሆን ይደረጋል ማለት ነውና ይሄንን የተመለከተውን አዶናይ በወስዶ ያናገረውን ምስራቹን ዜና አሰምቷል። እንካተል። ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው። ለምሳሌ ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ትዝካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን ማስመረቅን ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረ ዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው። ብዙ ሰዎች መካሪ ነህ ይሉኛል። ያው ስመክር ህይወቴ ስለተቃና ሁሉም ነገር ስላስተካከልኩኝ ሳይሆን ካስተካከልኳት ከድሮ ማንነቴ ተነስቼ ነው ያረምኳትን ነገር የምመክረው። እናም ያንተ ምክሮች ደግሞ በንግግር ብቻ ሳይሆን በመዝሙርም በጣም ብዙ ሰዎች አክመሃል መንፈሳቸው እና በጣም ትልቅ መካሪ ነህ ልልህ ፈልጋለሁ። በኔ መነጽር በብዙ ኢትዮጵያውያን መነጽርም እና አንዲት ጥያቄ ደግሞ በህይወትህ በጣም ከባድ የምትላት ቀን መቼ ነች? ስለዛች ቀን ብትነግረን በጣም ደስ ይለኛል። እውነት ነው ማልዋሽህ
አሁን ወዳለሁበት ገብረ ዮሐንስ ወደ መዝሙር ዓለም ለመሻገር የሄድኩባቸው ሁኔታዎች አሉ። አሁን እኔ ወደ ኋላ ተመልሼ አማርኛ ያፍታታው አልነግርህም፣ ታውቀዋለህ። ከ12ኛ ክፍል ሲኤልሲ ውጤት በኋላ የነበረው ህይወት በጣም ከባድ ነበር። እኛ የመንግስት ተማሪዎች ነን እንደምታውቀው የነበር ነው ሶሪ። እና በዛን ጊዜ እኛ መንግስት ጋር ስለምንኖር ስንኖርም ስንበላም ስንጠጣም ከመንግስት ተመድቦ የሚመጣ ባጀት ነው የምንኖረው። ከዛ በኋላ ያ ነገር ሲቆም ግራቀኝ ጨለማ ይሆንብሃል። እና እኔ ዛን ጊዜ ዋጋ ለመክፈል የሄድኩባቸው መንገዶች ነበሩ። በተለይ ግን ወደ መንፈሳዊ መዝሙር ለመስራት አልጋ ባልጋ ነበር ይመስለኝ። ቤተ እግዚአብሔር ጋር ስገባ ሁሉ ነገር ክፍት ነበር ይመስለኝ። እና ጥቂት የዛን ጊዜ ያየኋቸው ፈተናዎች አልደብቅህም፣ አሁን የማየውን ገብረ ዮሐንስ አሁን ያለውን ገብረ ዮሐንስ ይመጣል ብዬ ያላሰብኩባቸው ቀናት ነበሩ። ይሄ በጣም ማረሳው ቀን ነው። እሱ ቀን 2002 ላይ በተለይ ይሄ ያ አመት ለኔ በጣም ከባድ አመት ነበር። ምናልባትም ተስፋ ቆርጬም ለምንድነው ወደ ሌላ መንገድ ራሴን ማላየው ብዬ ያሰብኩባቸው ቀናት ነበሩ። እግዚአብሔር ግን ባንድ በሌላም መጥቶ አሁን የምናየውን ገብረ ዮሐንስ ሊቀርጽ ያችን አመት ተጠቀመብኝ። አሁን ዛሬ የምታየውን ሰው ታያለህ። ስለዚህ ያ ቀን እኔ ከኢሲኤልሲ ውጤት በኋላ ያለው ገብረ ዮሐንስን አሁን የምናየውን ለማግኘት የተከፈለው ዋጋ ለኔ የመጨረሻ ተስፋ የቆረጥኩበትን ቀን ነው። ሰዎችም ተስፋ አድርጌ ነበር ማልደብቅ አሁን ከለከለ ያለህምና ወደ መዝሙርም ስሻገር ወደዚህ ወደ ቤተ እግዚአብሔር ስመጣም ያግዙኛል ያልኳቸው ሰዎች ነበሩ። የዛን ጊዜ ግን የነበራቸው ሪስፖንድ መጠብቀው ያክል ስላልነበረ እኔ ከዛ በላይ ተስፋ ቆርጬበት ጊዜ አልነበረ። ግን እንኳን ደግሞ ያንን ቀን ማየት ይጠቅመኛል። ከዛ እግዚአብሔር በሌላ በኩል መቶ ደግሞ ሰው አስነሳ እና አሁን የምናየውን ገብረ ዮሐንስ ቀስ በቀስ ለማየት ደርሰናል። እና ያቺ 2002 ዓመት በተለይ በጣም ከባድ ዘመን ነበር። ዋው 15 ዓመት ያልኩ ነው። ይሄ ቪዲዮ ሰራ ስሜታዊ ላለመሆን ሞክራለሁና በጣም ደስ የሚል ስሜት ስለተሰማኝ ነው። ያው እዚህ ጋር ይሄ ቪዲዮ ሼር አደርጋችኋለሁ። ስታዩት እስቲ ምን ተሰማችሁ? በተለይ ጾም ላይ ያላችሁ ሰዎች ማነው ኦርቶዶክሳውያን ስጠብቀው የነበረ ነገር ነው። እኔ በውስጥ ልጽፍለት ፈለኩና ይሄ ነገር ረስቶት ነው ኦርቶዶክስ ነው ምን ተፈጥሮ ነው ብዬ ማነውና ያው እንባ የሚያመጣ ነገር ነው። በእውነት ነው የምላችሁ። እንግዲህ የሰው ልጅን በተለይ እንደዚህ አይነት ሰው ማገዝ ነው ለሀገር ለአንድ እምነት ባለውለታ የሆነ ሰው የሚኖርበትን ቤት የሚነዳው መኪና ሹፌር ይሄ በእውነት ነው ትልቅ ጸጋ ነው ይሄን ማግኘት ማለት ነው። ስለዚህ ልጅ እኔ ሁሌ ስመሰክር በጣም ፕራውድሊ ነው መሰክረው ከድሮም ጀምሮ ማለት ነውና መጀመሪያ ሳየው ላይክ እንባይ መጥቶ ነበር። ምን አይነት መታደል ነው በእውነት ይሄ ማንም በለው ሙሴን በለው እንደው ቼኩቬራን በለው እዚች ሀገር ላይ የፈጠረውን ንቅናቄ ማለት ነው። በተለይ ሶሻል ሚዲያ ላይ የተሰገሰገውን ነገር በሙሉ አጽድቶ አሁን ሰው በቃ የተሻለ ነገር እንዲያይ ይሄን ኢንቫይሮንመንት የፈጠረልን ሰው ነው። እንግዲህ ይሄ ልጅ የሆነ የተላከልን ነገር ነው ይመስለኝና ጋንዲን በለው ወይስ ማንን በለው ጋይስ በእውነት ነው ቆም ብላችሁ አስቡበት። አንዳንድ ልጆች የምትጠሉ ልጆች አላችሁ የማይመቻችሁ የምትሉት ማለት ነው። ለምን እንደምትጠሉት ራሳችሁን ጀርባችሁን እዩ እና በተለይ ከብሔር ከሃይማኖት ነው ራቅ በሉና እዩ። መልካም የሚሰራ ሰው የእግዚአብሔርን ስራ ነው የሚሰራው እና ልጽፍለት አልኩና ለምንድነው ቃል የገባውን ነገር ምናምን ቢቆይ ስለታገስ ብዬ ነው ተቆይ ነበረው ስለ ገብረ ዮሐንስ ማለት ነውና ስለሱ ብቻ ሳይሆን ስለ አርቲስት ሌላ አርቲስት ቃል የተገባለት እንግዲህ እሱን ወደፊት ምን ይሆናልና እና ጨዋታ ጥሎት ልጅ ይበልጥ እንደውም ብዙ በደንብ አድጎ ኢንተርናሽናል ሆኖ ሀገር የሚቀይር ልጅ ነው የሚሆነውና ኢትዮጵያችን ብዙ ተስፋ ያላቸውን ሰዎች እያገኘች ነው ማለት ነው ሀገራችን። ስለዚህ ሀገሩን የሚወድ ሰው ልጅ አይጠላም እና ይሄን ስመሰክር በጣም ላይክ ውስጤ በደስታ ሐሴት እያደረገ ነው ጋይስ ይሄን ስናገር ማለት ነውና ቪዲዮን ገብታችሁ እዩት። ከዚህ በኋላ ገና ብዙ ታምር ያሳየናል። ስፔሻሊ ደግሞ እዚህ አሜሪካ ነገር ደግሞ ይመጣል ገና እዚህ ደግሞ ሌላ ታምር ማለት ነውና ለሚጠሉ ሰዎች ቦታ ትስጡ ጋይስ። ስለዚህ የምትሰሩ ሰዎች just ignore negative thing ማለት ነው። ይሄ ልጅ ብዙ ያስተምራችኋል።
ይሄ ብዙ ይሄ ከጀርባችን እንደዚህ ያረጉን ሰዎች ምክንያት አትፈልጉ ጋይስ ኢግኖር ዘም በቃ ቶታሊ ከጀርባችሁ ያሉባችሁን ችግሮች ማለት ነው ሁሌ አላማችሁ ለስኬታችሁ ብቻ ይሁን አይናችሁ ወደፊት ብቻ ከዛ በኋላ ሰክሰስ ነው ቃላት አጥረኝ ይመቻችሁ ጋይስ ይሄን ቪዲዮ በደንብ ሼር አድርጉ እሱ ጋር እንዲደርስ ማድርጉልኝ I'm proud of you my brother አዶናይ የልጅ ትልቅ የወጣት አዛውንት ነው ትረዱኛላችሁ ምን ማለት እንደሆነ አዛውንት ወይም አንድ ሽማግሌ በየትም ቦታ ቢሄድ ይከበራል በየትም ቦታ ቢሄድ ይወደዳል በየትም ቦታ ቢሄድ ቃሉ ይፈራል በየትም ቦታ ቢሄድ ዝምታን ይመርጣል ሲናገር ይዳመጣል አዶናይ እንደዛ ያለ አይነት ሰው ነው እግዚአብሔር መንፈስ ቅዱስ ነገውን ያሳምርለት አሁን ባለው ልንወደው ልናመሰግነው ልናከብረው እንችላለን ነገን የሚያውቅ መንፈስ ቅዱስ ነው ነገ በዚህ አካሄድ ሄዶ በበጎነት ምግባር ውስጥ እንደሚሄድ ደግሞ ዛሬ የነበረው ማንነትና የልቡ አስተሳሰብ ለነገ ስንቅ እንደሚሆን እናምናለን ለወንድማችን ለዘማሪ ለአባታችንም ጭምር ለመካሪያችን ለረጅም ዘመናት በዝማሬ ህይወት ላገለገለ ገብረ ዮሐንስ ገብረ ጻዲቅ አስቀድሞ ደግሞ ለአርቲስቶች ያደረጋቸው ነገሮች ለእህታችን የትናየት የሚያደረገው ነገር በልብ ህሙማን ላይ ለነበሩት ያደረገው ነገር አሁን ደግሞ ሊያደርግ ያሰባቸው ነገሮች በአጠቃላይ አንድ ወጣት ለራሱ ቤት ራሱ የለውም የሚገርማቸው ቤት ተከራይቼ ነው መኖረው ያለ ሰው ገና ወጣት ነው ገና እንደው 25 አመት ነው እኔ ራሴ ታላቅ ነኝ የሚገርማቸው ግን በዚህ ደረጃ በጣም በትጋት ነው እየሰራ ያለው እግዚአብሔር መንፈስ ቅዱስ ነው ይሄንን እንድናረግ የሚረዳ የሚያስችል የሚጠብቅ የሚያበረታ አሁንም ከዚህ በላይ እግዚአብሔር መንፈስ ቅዱስ እንደሚረዳው መንፈስ ቅዱስ እንደሚያስችለው መንፈስ ቅዱስ እንደሚያጠነክረው እናምናለን እንታመናለን ጀምርና በጣም 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 የተደነቅንበት የተገረምንበት ስራ ስለሆነ ይበል ያሰኛል እንላለን ወደ ቀጣይ ከዚህ ወጣ ያሉ መረጃዎችን ላስደምጣችሁ ሃይማኖት ቀላል ነገር አይደለም ዲያቆን መምህራችን ብርሃን አድማስ ሃይማኖት ቀላል አይደለም ክርስቲያኖች ሃይማኖት ሌላ አይደለም ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም ንገረን ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው ነው ክርስቲያኖች እግዚአብሔር ይሄን በእውነት ያሳደረብን ተው በጣም የሚገርመው ደግሞ እሱ እነዚያስ ወንድሞች ሆነው ጲጥፋራና የጲጥፋራ ሚስት ገዙት ተጠቀሙበት እግዚአብሔር ስለነሱ የጲጥፋራን ቤት ባረከው ግቢውን ውስጡን ውጩን በሀብት አትረፈረፈል ይሄን አድርጉ እንኳን እኔ ይሄን አድርጌላቸው እነሱ ይሄን አደረጉብኝ አላለ ስለነሱም አልተናገረም ምንድነው ያለ አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም ብሎ እሱ ምንም ጥፋት ስላለ ማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋችው ጥፋት አልተናገረም ምን አይነት ልቡና ነው ክርስቲያኖች ምን አይነት ህሊና ነው ሃይማኖት እንደዚህ ነው የሚያደርገው ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራል እገሌ ታሰራችን ነው የምንለው እንጂ እኔ እንዲህ አድርጌ ሰርቼ ብለን አንናዘዝም ዝሙት እንኳን ብንፈጽም አታላኝ አታሎን እንደዚህ ነው የምንለው እንጂ እኔ ተታልዬ እኔ እንዲህ አድርጌ አንልም ዮሴፍ ግን አላጠፋም ብቻ አይደለም ግፍ ነው የተፈጸመበት ግፍ ተፈጽሞበት ስለራሱ ምንም አለማድረግ እንጂ ስለሌላው አይመለከትም እዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላረኩም አለ እንጂ እንዲህ አደረጉብኝ የሚል ስለሌሎቹ አንድም ክስ አላነሳ እንዲህ ያለችውን ነፍስ እግዚአብሔር ያድለን ክርስቲያኖች ይህን የጾም እንጠቀምበት እውነቴን ነው የምነግራችሁ የኛ ህሊና ከሳሽ ነው እንኳን እንደዚህ የበደለንን ሰው እኮ ያልበደለንን የማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ አለ ታሪኩ ምንድነው አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበር እና ወደ ደቀ መዛሙርቱ አመጣው ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት እያረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ይፈውሱ ነበር ይሄን በሽተኛ አምጥቶ ወላጁ አባትየው ፈውሱልኝ አላቸው ሞከሩ ሊፈውሱት አልቻሉ ታሪኩን ባጭሩ ለመናገር በኋላ ይሄ ሰው ልጁን ወደ ጌታ ይዞ ቀረበና
ጌታ ሆይ ብዙ ጊዜ ልጄን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርትህ አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱም ከሰሳቸው። ይገርማል። ክርስቲያኖች ይኸውላችሁ በእንዲህ ያለው ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አልነበረም። ግን ተመልከቱ፣ አልቻሉም። እርግጥ ደቀ መዛሙርቱም ጌታን ጠይቀዋል። ለምን አልቻልም እኛ ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበረ። የእኛንም የእምነት ማነስ ክርስቶስ ያስወገድልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ይህን ሰው አልበደሉትም። ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበረ። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለውን የክስ መንፈስ ከኛ ያረቀልን። በኋላ ዮሴፍ የፈርዖንን ህልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩን ታውቁታላችሁ ብዬ ገምታለሁ። ብዙዎቻችሁ ወንድሞቹ ሊገዙ መጡ። በኋላ አወቁት። ባወቁት ጊዜ አፈሩ። እነሱ እንዲያውም ለአባታቸው፣ በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለኛ ለኢትዮጵያውያን ትምህርት ነው። ለአባታቸው ዮሴፍ ሲላቸው እኛ ጨርቁ ይሄ የሱ ነው ወይ? ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ በልቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄንን ዮሴፍ ሞቷል የሚለው እየሰማችሁ ነው አይደል ክርስቲያኖች? አንዳንድ ሰዎች እንደዚህ እንደምንሆን ታውቃላችሁ። በሆነ ምክንያት ደንግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎ ድርቅ ምንል ሰዎች አለን። ከዚህ በሽታ እግዚአብሔር ይፈውሳል። እና አምነውት ኖረው በኋላ ስለ ዮሴፍ ሲናገሩ ዮሴፍ ሳያውቁት ስንት ናችሁ? 12 ነበር። ነህሳ አንዱ አባታችን ጋር አንዱስ ሞቷል ብለው ለዮሴፍ ነገሩት። ምክንያቱም አምነዋል። ለራሱ ለዮሴፍ ሞቷል ብለው ስለ ዮሴፍ ነገሩት። ሐሰት በንስሐ ገብተንበት ተጸጽተን ሰዎቻችን እንግዲህ ሃይማኖት ምን ያህል ጥልቅ እንደሆነ ምን ያህል ጠንካራ እንደሆነ የሰማነው። አንድ የአዶናይን ነገር ላስደምጣችሁና ልጨርስ። በቅርቡ እንግዲህ ወደ አሜሪካ ይሄዳል። የሚሄድበት ምክንያት ደግሞ ሄርት ቱ ኤርት ለልብ የሚለውን ምክንያት በማድረግ ከኢትዮ ስታንቡል ሆስፒታል ጋር በተገናኘ አንድ ላይ በመሆን ጎፈንድሚ በማዘጋጀት የሚደረገውን ቻሌንጅ በመቀላቀል በርካታ በተለይ ከመቶ በላይ የሚሆኑ የልብ ህሙማን እንዲድኑ እንዲተነፍሱ እኛም በላይ ጤነኛ ሆነው እንዲሄዱ ለማድረግ ወደ አሜሪካ ሄዶ ገቢ ይሰበሰባልና በዛ ላይም አምባሳደር ሆኖ ተመርጧል። አዶናይ ማለት ነው። እንካተለው። አዶናይ ብርሃኔ የክብር አምባሳደር Heart to Heart Children Aid by ኢትዮ ስታንቡል ጀነራል ሆስፒታል። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ። አንድ ቀን ግድግዳዬ ላይ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ 25000 ህፃናቶች ያግዛል። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው? 25000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25000። ኦ ማይ ጋድ አይምሮዬ ላይ እንደዚህ ነው የፈነዳው። እኔ ከዛ በቃ ተደስቼ ነው የነገርኩት። 25000 ህፃናት ማገዝ እፈልጋለሁ ብዬ ጽፌያለሁ። እኔ ገና በቃ ከ4-5 ዓመት በፊት ካናዳ እያለሁ። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። አዶኒ እውነት ለመናገር አንተ ለህፃናት ልዩ ፍቅር እንዳለ በተግባር አሳይተናል፣ እኛም አይተናል። ነገር ግን እውነት ተናገር ካልከኝ አንተ ለሰው ልጆች ሁሉ ነው ፍቅር ያለ። የሰው ልጆች ሁሉ መልካምነትን፣ የሰዎችን መነሳት፣ የሰዎችን መረዳት፣ የሰዎችን መታገዝ የሚደግፉ የሚያምኑ በዚህ ሁሉም ሰዎች የሚወዱ በጣም እንቁ ልጃችን። ይሄን ማወቅ አለብህ። እውነት ለመናገር አንተ
የብዙ ኢትዮጵያውያንን የብዙ ህፃናትን የብዙ እናቶችን የብዙ አባቶችን እንባ እንደምታብስ ምንም ጥርጥር የለኝም። በጣም ጎበዝ ሃርድ ወርከር ነህ፣ የዓላማ ሰው ነህ። ለእንቱ ፈንቱ ወሬ ጆሮ የማትሰጥ በጣም ጠንካራ ወጣት ነህ። ከእድሜህ በላይ የበሰልክ ለብዙዎቻችን አርያ ልትሆን የምትችል ለታላላቆችም ለታናናሾችም አርያ ልትሆን የምትችል ምርጥ ወጣት ነው። ባንተ አለመገረም ባንተ አለመደመም አይቻልም። በጣም አስደናቂ፣ በጣም ጎበዝ፣ በጣም ታታሪ ልጅ ነው። እኔ እውነት ለመናገር በጉጉት እየጠበቅኩ ነው ያለሁት። እኔ በባህሪ ሰዎችን በዚህ ልክ ሴሌብሪቲ ሰዎችን እንኳን እዚህ አሜሪካ ሀገር ላይ የማግኘት እድል ሲገጥመኝ እንደዚህ ጓጉቼ አላውቅም። ያንተ መምጣት በጉጉት እየጠበቅን ነው ብዙዎቻችን። እና ትመጣለህ አሜሪካ። በጣም ብዙ ደስ የሚሉ ነገሮች ሰርተህ እንደምትመለስ ተስፋ አድርጋለሁ። በጣም ልዩ የሆነ ጊዜ እንደምታሳልፍና በጣም ደስተኛ ሆነ እንደምትሄድ እርግጠኛ ነኝ። ለሁሉም እግዚአብሔር ይርዳ። ብዙ እናቶችን ብዙ አባቶችን እንባቸውን ታብሳለህ። የብዙ ህፃናትንም ደስታና ፈንጠዝያ ትመልሳለህ። እግዚአብሔር ባንተ ብዙ ይሰራል የሚል እምነት ነው ያለኝ። ቴንኪው አዶኒ፣ እየጠበቅንህ ነው። ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ላይክ ማድረግ፣ ሼር እና ሰብስክራይብ ማድረግ እንዳይዘነጋ እያልኩ ሰነባበታለሁ። ሰናይ ቆይታ ይሁንላችሁ።